ወላሂ ሩታዬን ብተዋት በስልክ በቪዲዮ ማለት ነው፣ በአካል ብተዋት እንዴት እንደምታጓጓ ይሄኔ ቅመም 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 በሏት ቅመም። እውነት ፋሚሊዎቼ አብርሽን ብታወት ገና ጫጩት ህፃን ልጆች ናቸው። እንዴት እንደሚያሳዝኑ እንኳን ይሄ ሁላ ስድብ አይደለም ትንሽ ነገር እንኳን እንዲያርፍባቸው አትፈቅዱም። በእውነት ይሄ እነሱ ልጆች ማለት ነው ይሄን ጉድ ተሸክመው ዛሬ የደረሱ እኔ አላውቅም። እና ዛሬ የመጣሁት ደስታዬን ልገልጽ ነው። በጣም ደስ ብሎኛል። በስልክ ብዙ ሰዓት አውርቻቸው በቃ ፍላጎቴን ምኞቴን ሁሉን ገልጬላቸው በቃ ደስ ስላለኝ ስላገኘኋቸው ማለት ነው። በጣም ነው ደስ ያለኝ አብርሽና ሩታ። ሲቀጥል ደግሞ ዳኒና ጽጌ ምን እያካሄዱ እንደሆነ እየገባን አይደለም፣ አናውቅም። በጠበጧቸው ሙሽራዎቹ እንዳይዝናኑ ደስ እንዳይላቸው ብጥብጥ አረጓቸው። በእውነት የኢትዮጵያ ብጥበጣ ይሻላል ከዱባይ መጥተው ሰው ሀገር ላይ ከሚበጠብጧቸው። በእውነት በጣም ነው የሚያስጠላው። እነዚህ እኮ ሙሽራ ናቸው ዛሬ ሙሽራ እውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ፋፊ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ዛሬ ከዳኒ እና ጽጌ ነገር ግልጽ እየሆነ ነው ይመስለኛል። እንግዲህ ሩታ የለችም እንጂ እነ ማይራም ይቅርታ በያት ልጅቱ ታማለች ብላ ነው መሰለኝ። እንግዲህ እንደዛ ነገር ነው። ይቅርታ ትጠይቅ መታ ነበረ። ግን እንደምታወት ድራማው ያበደ ሆነ ነገር ግን ማለት ነው። ልጅ እኮ ሙሽራ ነበሩ፣ ግን ሙሽራነታቸውን እንዲያከብሩ የፈቀደላቸው የለም። በጣም የሚያሳዝነው በእውነት እኔ ጥርሴ ስቃል ወደ ያራር ይባላል እና እኔ በጣም ውስጤ ርር ብሎ ነው በእውነት። የማይረባ ጓደኛ ማለት ነው እውነት ሁልጊዜም የስጋት ነው የሚሆንባችሁ። ማለቴ አስተዋይ ያልሆነ ጓደኛ ያጨናንቃችኋል፣ ህይወታችሁን ይበጠብጠዋል። ማለት የእሱ ማንነቱን እንጂ ለሰው ልጅ የማይጠነቀቅ ማለት ነው። አሁን እነሱ ዱባይ መጥተው ጫጎላቸውን ሙሽርነታቸውን አጣጥመው ዋና ሂደው ምናምን ዱባይን ዞረው በቃ ፈታ ብለው ለመሄድ ነው የመጡት። ነገር ግን እንደምታዩት ድራማው እንደቀጠለ ነው። ይሄ ምንድን ነው የሚያስተምረን? እሺ ቆይ የዳኒና ጽጌ ነገር ትምህርቱ ምንድን ነው? ላይክ አርጉ ፋሚሊ። እና እኔ ያው ትናንትና ማታ በስልክ እና አብርሽን እያግቻቸው ነበረ። ማሻላ ተባረካለ። በጣም ደስ የሚሉ በጣም የሚያምሩ ምን ብዬ ልንገራችሁ፣ እኔ በጣም ደስ ብሎኛል። እንደዚህ በስልክ በቪዲዮ ሳገኛቸው በጣም ነው ደስ ያለኝ። እውነት ፋሚሊ ማለት ሲያሳዝኑ ትንንሽ ልጆች ናቸው፣ ገና የሚወጡ ፍሬ ልጆች ናቸው። በእውነት በጣም የሚያሳዝኑት እንደዚህ ሚዲያ እንደሚታዩት በቪዲዮ አይደሉም። በእውነት ህፃን ናቸው ገና። በቃ እኔ ለራሴ በቃ ምንድን አረብ ነሽ እንዴ ምናምን ነው ያሉኝ። በቃ ይሆናል አይደለ? ቪዲዮ ላይ ደግሞ የሆነ እንትን ይላችኋልና እኔ እንጃ በጣም ነው የገረሙኝ። እንደዚህ አይነቱን ይሄ ሁሉ ተሸክመው የወጡት እነዚህ ናቸው እስከምን ልዕልቶች ማለት ነው። የሚዲያ ድምቀት በእውነት በተግባር ስተዋቸው እንደዚህ በቪዲዮ ምናምን በስልክ ስታገኛቸው እንደዚህ እንደምታዝኑላቸው በእውነት እኔ በቃ እኔ እንጃ ራሴን ነው የጠላሁት። ለካ ይዝክን ያክል ሰው ሊቀርባችሁ ነው ለካ የምታውቁት አይደለም። ቀርባችሁ ስታወያዩቸው አውዝ ቢላ በእውነት በጣም ነው የሚያሳዝኑት። ይሄ ብር ማለት ለካ ብዙ ነገር ይቀይራል። እውነት ጥራት ያበዛል። ሰው ብር ታገኛችሁ ወዳጅም ሲኖራችሁ ጥራታችሁም ይበዛል ማለት ነው። እና አብርሽና ሩታ የቻሉትን ነገር እኔ እንጃ እውነት። እኔ ቆይ አስገባላችኋለሁ ቪዲዮውን መጨረሻ ታውታላችሁ። ቪዲዮ ቀንጨብ ብሎ በእንትናችሁ ስተዋቸው በቃ በጣም ነው የሚያሳዝኑት። በእውነት በጣም ነው የሚያሳዝኑት። እኔ እንጃ እና እኔን ማበረታቱኝ ገፍተር አድርጉኝ። አሪፍ እየሄደልኝ ነው ዩቲዩብ። እስኪ ከስደት አውጡኝ። በእውነት እኔ ስደት ምርር ነው ያለኝ። አሁን ለራሱ ደስተኛ ሆኜ አይደለም ይሄን ቪዲዮ የምቀርጸው። ማለት ሰው ቤት ስትሆኑ ብዙ ነገር ያጋጥማችኋል እና አገር ገብቼ በራሴ ቤት እኔም መዳም ልሆን ጓደኞቼም ደግሞ ከፍታችሁ እንደኔ ሸር አድርጌላችሁ ምናምን ተለውጠን በቃ ሌላ ስራ መስራት ይቻላል። ነገር ግን ከዚህ ስንገባ እንግዳ ነው የምንሆነው እኛ። ሁሉ ነገር ይዞርብናል እና ያንን በማስመልከት ነው የትም ከፍታለሁ ያልኩት። ብቸኛ እንዳንሆን፣ ብቸኝነት እንዳይሰማን፣ ባዶነት እንዳይሰማን። የሚዲያ ሰው ማለት ብዙ ከእናት ከአባት ልጅ የሚበልጥ ይሰጣችኋል።
አዛኝ ከጎናቸው አብሽሪ። በእውነት እዚህ ሚዲያ ላይ ብዙ ነገር ትማራላችሁ። ብዙ አይነት ሰው ይሰጣቸዋል። ብዙ አይነት አዛኝ ሰው ጓደኛ ይሰጣቸዋል እና ከብዙ ጓደኞች ጋር አልሐምዱሊላህ ደስ ብሎኝ ነው የኖርኩ ያለሁት። ነገር ግን እዚህ መሀል ፋሚሊ አገራችን ስናስበው ስደት እየጎዳን ነው የሚሄደው። ነገር ግን እንደ ማንኛውም ሰው እንደ ጓደኞቻችን፣ እንደ እህቶቻችን፣ እንደ ወንድሞቻችን መኖር አያቅተንም እና ዩቲዩብ ተከፈታችሁ ቢያንስ የቤት ኪራይ ትከፍላላችሁ። በእውነት የቤት ኪራይ ይችላችኋል። ይሄን የምላችሁ ምን ጊዜ ከፍሎች ነው ፋፊ እንዲህ የምታዋሪው ልትሉ ትችላላችሁ። ማለት እኔ የዩቲዩብ እውቀቱ የለኝም ችሎታውም የለኝም። ግን ምንም ቢሆን ሳይከፈሉ የሰው ልጅ እኔ ያህል ታግሎ አይሰራም። ማሰብ ያለባችሁ እንደዚህ ተሰርቦ ተረግጦ አይሰራም። ለውጥ ከሌለ ማለት ነው። ለውጥ ቢኖር ነው እና ስሩ ነው የምለው እኔ። ጠንክሩ ወጣቶች፣ ሚዲያ ማበልጸጊያ ነው። እውነት ሀገራችንም ትነቃለች። ሀገራችን ብዙ ነገሮችን እናስተዋወቅባታለን። በጣም ብዙ ነገር መስራት ይቻላል እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም አበረታቱኝ። ይሄን ስላችሁ ማለት መዳም ቤት አሁን ብዙ ጊዜ ቪዲዮ እየተቆራረጠ ነው የሚደርሳችሁ እና ሲመጡብኝ ዘጋዋለሁ፣ አጠፋለሁ፣ እዘጋለሁ። እንደዛ እያደረኩ ነው። አሁን ለራሴ እንታረጉታላችሁ። ድምጣችንን ስትሰሙ 99 ጊዜ ማምተው ማያውቁትን ይመጣሉ። እንደዚህ እየሆንኩ እየሰራሁኝ አበረታት፣ ኮሜንት ጻፉ፣ አይዞሽ በሉኝ። በእውነት ያው ጥርስ ይስቃል፣ ውስጣችን ብዙ ነገር ችሎ ነው አመዳን ቤት የምንሰራው እና አበረታቱኝ ነው የምለው። እወዳችኋለሁ ፋሚሊዎቼ፣ ውድ የኢትዮጵያ ልጆች። ድሃውንም ሀብታሙንም የምታሳድጉት እናንተ የመዳም ቅመሞች ናችሁ። ጧት በለቀቁት ቪዲዮ ላይ አይቻለሁኝ የኔ ጀግኖች ማለት ነው። ለሰው ልጅ ቦታ አትስጡ። ሰው ልጅ የሰው ልጅ ነው። ራሳችሁን ሁኑ። ገንዘባችሁን በራሳችሁ ለመታደግ ሞክሩ። እናት ልጅም የአባት ልጅም የማይ ባልም እህትም የራሳቸውን ህይወት ነው የሚኖሩትና ራሳቸውን ነው የሚያዳምጡትና ራሳችሁ ቆሙ ለማለት ፈልጌ ነው። በጣም ነው የምወዳችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም መጨረሻ ቪዲዮ ነው ሁልኝ መጨረሻ ይኸውልኝ ማለት ይቆጥራል ማለት ማስታወቂያ ስታውልን በደንብ ነው የሚቆጥረውና በደንብ ዶላር እሰራለሁ ማለት ነው። እንደዚህ ጨርቅ ወዳቸዋለሁ።